ነው ቅድም ነው የደረሰው ሰምቻለሁ ድምጹ ምክንያቱም ካለ ማለት ድምጽ ካሜራ ጋር እንትን አቁመውኝ በሊላሉ እንደ ሰላም ለኩልኩም ሰላም እንደኳክብት ይብዛ በቤታችሁ በጎነት ቅንነት ይሁን መለያችሁ ለከፋው ደስታ ላጣማግኘትን ለትጎይ ስኬት ለባላት ዳሮች ቻቻል ፍቅር ለናቶች ለአባቶች የልጅ ልጅ ማየትን እየተመኘን እነሆ በሻይ ሰዓት ተገኘ እኛ ካለን ሳንጨዋታ ለበሰጭት ያለን ቦታ ያሲኖ ምናምን ብሎ ሊያስተዋውቁ ነበር ያሲኖ ለኛም እንዴት ተመኘህልን ለናቶች የልጅ ልጅ ምናምን አልኩ አሜን በሉ እስቲ ላላገቡሽ ትዳር እኔ ባረብኛ ለመረቃቸው አሜን በሉ نمشي تعالى حمد أمن مزوج آمين لا سمع على حرم على ما برشوا آمين تعال حزع يعني ما ياخذنا ودي تعني سيل ايوه تمت سقيشو انت كله ماش مرع امناتو من ምርቃቱ እኮ ባከነኩ በእናታችሁ አሜን ብያለሁ ግን አልገባኝማ ሰላም እስታችሁ ፍቅር እስታችሁ አንድነት እስታችሁ በቃ ግጩ አካፍል ያሲኖ አላችሁ አለን ዋናው ቼክ ለማድረግ ነው ማታናል እንግዲህ ምን ታረጋታላችሁ ገባር በፊት ቅዳሜ ከሰዓት ስንገባ የሻይ ሰዓት እንግዳችን እኛ ነበር የምናስተዋውቀው ዛሬ በሻይ ሰዓታችን እንግዲህ የቅዳሜ ከሰዓት ቤተሰብ የሆነና ተደጋግሞ የመጣ የሳቅ ምንጫችን የሆነው ያሲኖ ራሱ ሞቅ ደመቅ አድርጎ ስቱዲዮ ሰብሮ ገብቷል ብዙም አታሞቁ ችግር የለውም ምን ሻይ የሞቀ ሻይ አታጨበጩም እንዳጨበጩ ያሲን በነገራችን ላይ ቅዳሜ ከሰዓት ስንተኛ 46 ጊዜ ምናምን አክቹሊ መጀመሪያ የመጣበት ጊዜ 24 አይደለም ያሲን መጀመሪያ የመጣበትን ታስተውሳለህ ለግዠሪ ጃን ስንት ነው ጳጉሜ በእኛ ምንድን ነው ጳጉሜ ምንድን ነው ጁላይ ዝላይ ትላል አረ ብዙ ጊዜ መጥቻለሁ ከድርሹ ጋር መጀመሪያ ከድርሽዬ ጋር መተናል ከድርሹ ጋር ድርሽዬ ያኔ ወጣት ነበረች ስንመጣ ድርሽዬ ወጣት ነበረች አሁንስ መነጋገር ይቻላል ክፉ ደግ እንዳደነቀ እያየሽ ነው አንድ አራት ያልመጣንም አራት አምስት ጊዜ ቤተኛ ብለን ብናልፈው አተ ና አቤት ሰላም ነው ጋሽ ኮት ተቀበልና ታስቀምጣን ምናለ ጎመን በስጋችሁን ቀምሻለሁ አይጣፍጥም በቀደም የዶሮ ቺክን ሾርባ እንትን ብላችሁ እሱም ዝም ብሎ ነው አይጣፍጥም ፒዛችሁም እንትን ጭብልቅ ታረጉታላችሁ እሱም አይሆንም ብዙም አይመችም እስኪ ጁሳችሁ ደግሞ በጣም ተበላሽቶ ያደረ ነው አይደለም ምናለ ሌላ የምታውቀው ነገር ካለ እስኪ ሪኮመንድ አድርገኝ ይላል ሜኑ ሙሉ ይጠራባል ጌታ ያልቀመሱት አንድ ነገር አለ እስቲ ምንድነው እኮ የስታፍ ምግብ ይበላል እኔ ምን ይገርመኛል መሰለህ ያሲን በዚህ ሙያ ላይ ኮሜዲያን ያሲን ብለን ካወቅነ ጀምሮ እስካሁን ድረስ አለ በቃ ይሄ አለማቋረጥ ስራው ላይ ነህ ከማል በሶሻል ሚዲያ ኮንሲስተንሲ ሻው ልቅዳለ እሺ ዳቦ የላችሁም ዳቦ ቢኖር ኩኪስ መብላት ትችላለህ እዚህ የሚመጡ እንግዶች ለምንድን ነው ቆየን ኩኪስ ይበሉ ማላየው ወሬ ጸጊ ወሬ ያወሩ ይሄው እስቲ ከመሰው አይበላም አይበላም ግን አብዛኛው ሰው ሌላ ቶፒክ ያወራ እዚህ ያየ እኔ አምስቱን ፊልም ሲሰራ የሚገርምሽ ጸጊዬ ማንንም የገፋኝ የለም በርግጥ may I take this ተሲኖ አሚዮን የሆነ ነገር ግን ጨምራል እኔ ስኳር ብዙ ነው የምጠቀመውና ማስቀመጫው ላይ ብቀጁልኝ የምርህን ነው በቃ አንድ ጸጊዬ ውፍረት እያስቸገረው ስፖርት በደንብ ስለምትሰራ ይሄው ያሲን ይከታተላል ማለት ነው ግድ ነው እንጂ ቤተሰቦች እንግዲህ አንካ እናስገባለን ወደ ግራ ነው የምናማስለው አንተ ሳስበው መስራት ያለብህ የድምጽ ስፖርት ነው መስራት ያለብህ ድምጽ ይቀጣና አይደል ድምጽ ይቀጣና ድምጽ እኮ ናቹራሊ እኔ ቀጭን አይደለም ግን እንትን የቲያትር ባክግራውንድ አይደል ያለን ልክ እጮሃለሁ ከዛ ደግሞ እኔ ማስመሰላቸው ካራክተሮች አሉ አይደል እና እስካለ እና ቆጨማ ምናምን then እነሱን ኢሚቴት ማድረግበት መንገድ እንደ ቶማስ ማለት ነው ከቶማስ ጋር የሚገናኝ ቶማስ ይደላ እንዳለም ነው ይለላ በቃ እዚህ ጋር ይመጣል ማለት ነው እንጂ እኔ አንዱ ተውሩ ሴትዮች ባለቤቴ እኔ ያገባችኝ ድምጼን ጎልደን ቮይስ መሆኑን በማየት ነው እንዴ ስንስ ልገባ አንድ ከለከለ አንድ ሰተና ልትሉ ነው ሁለታችሁ ማያጁ ግን ኮሜዲያን ሆነ እንግመች ነው ለያው ከልጅነት ከጻንነት ይሄ ፊት ከኮሜዲ ባለፈ እንግዲህ ለሌላ ነገር ይሆናል ብላችሁ ከጻንነት ጀምሮ የሰፈር ሰው እኔ ብዙ ኢንተርቪው ላይ እንደተናገርኩት ነው የሚሆነውና በቃ
የሰፈር ሰው ምናምን እስኪ አውራ እንትና እንዴት ነው የሚሄደው እንትና እንዴት ነው የሚያወራው ምናምን ኢሚቴት የማድረግ ምናምን ጉዳይ ከዛ በኋላ እያደገ እናንተ ጋር ስንመጣ እንዴ ባላገሩ አይደለ እኮ ወዳደር ነበር አንድ በኮሜዲ ታዲያ አቤት ሳሳዝን ብታይ እንዴት አይነት አቋም ምን ነበር? ይረበኝ ነበር ያን እንደውም ያኔ ነበር የሚረበኝ እውነቱን ለመናገር እውነት ያኔ መድረክ ላይ ያወራው ሁሉ አዛጋ ነበር። አይ ብቻ ግን እዛ ላይ ወዳደር ነበር ነው እኔ ውድድር አልጠራ ከማላኮ ኮች ጀምሮ ነው ባክግራውንዳችን ታውቁታላችሁ ለእናንተ ማስረዳት አይሆንም። ያኔ ከአንድ ሺህ ምናምን ተወዳዳሪ አምስተኛ መጣን። ከዛ በኋላ እያለን እየሞከርን እዚህ ጋር ደረስን። አልহামዱሊላህ ደግሞ የቤተሰብ ጨዋታ ላይ ልናይክ ነው ሞክረናል። ምን ያህል እየተዘጋጀ ነው? እውነታውን ለመናገር መድረኩ በጣም ትልቅ ነው ሰፊ ነው እንዴ ነፂ ነው እዛ ቦታ ጋር ያንን መድረክ የሰራው ነፂ አይደለ እና እኔ ልክ እኔ ታዳጊ ነኝ ታናሽ ነኝ እና እኔ ምን ብያለሁ እዛ ላይ ካረሳሁት ግጥሙን አው አግዙን አውኛ ምንደግ ፈተናው ከባድ ነው በነፃነት ሜዳ ራስን መፈለግ ልሞክር ነው የመጣሁት ሞከርኩኝ በጣም ብዙ ሰዎች ግን ወደዱት እየሞከርኩ ነበርና ቦታው ጋር ልክ ስንሆን ግን ከባድ እኔ ኢሞሽናል ሆኜ እኮ ዳይሬክተሮች እኮ ናቸው በጥፊ ያለው ያስገቡኝ ያሉ እዚህ ከጀርባ ማያቸው ኦኬ አንተ ነህ መጣኝ እና መድረኩ እንትን ነው ከባድ ነበር ጀስ ግን ደግሞ ተወጣ ነው አሪፍ ነበር ሰዎች ጋር የነበረው ፊድባክ በጣም አሪፍ ነበር ትንሽ ከተሰራበት ይሄ ልጅማ በቃ ምናምን ተባለና ጥሩ ነበር እኔም ሳይው ያሲን የመጀመሪያ ገረመኝ ከሁሉም ሰው መጀመሪያ የሰራው አንተ ነህ ይመስለኛል የመጀመሪያ አንተ አዎ የመጀመሪያ ሰው መሆን በራሱ ከባድ ነገር ነው ከዛ ውጪ ግን አሁን ፕሮግራሞችን የራስን ቪዲዮዎችንም ከሰራ በኋላ እኮ ኮሜንት ማየት ለምን ይኖራል ያ ምን አይነት አስተያየቶችን ተቀበልክ ምን ወሰድክ ከዛ ከመጀመሪያው ቪዲዮ ላይ ኮሜንቶች ሳይ በጣም ብዙ ፖዚቲቭ አብሶ አማርኛዎቹን በደንብ አንብቤያቸዋለሁ እንግሊዘኛዎቹ ትንሽ this young boy must first something እኔ እኮ ስድብ ነው thank you እና አንተ ሳየው በጣም ብዙ ሰው ወዶታል በጣም ብዙ ሰው ያሲኑ ይሁን ብሎ ድምጽ ሰጥቶናል ደግሞ እንሆናለን እየሞከረ ነውና ያ ሲሆን ግን ምንድነው መስራት ይጠይቃል ከዛ ከምንም በላይ ደግሞ ምን ይከብዳል መሰላችሁ የትኛውንም ፕሮግራም ላይ አይደለም ነፂ ያስጀመረውን ይቀርና ሌሎች ፕሮግራም ቢሆኑ ሌሎች ሰዎች የጀመሯቸውን ፕሮግራሞች ማስቀጠል ይከብዳል የኔን ቅርጽ የኔ ማንነት አለ እንደምታኔ መድረክ ላይ እንዴት እንደምንጣጣ ታውቃላችሁ አይደልና በዛ ሁናቴ ውስጥ መጥቼ የመጀመሪያው ሰው ሆኜ እንትን ማለቱ በጣም ይፈትናል ለሊት ሁሉ ስለማመድ ነው ከማክበያው ዳይሬክተሩ ውጣ ቢልኝ እምቢ እየሞከርኩኝ ነው ትላለህ እየሞከርኩኝ ነው ከየሞከርኩ ነው በፊት እና ከየሞከርኩ ነው በኋላ ስራ እንዴት ነው ላንተ እየሞከርኩኝ ነው በፊት ምን አመጣለህ ከየሞከርኩኝ ነው በፊት 1 ሚሊዮን ምናምን ተከታይ ነበር ሰው አስቃለሁ አዝናናለሁ ምናምንና ይሄን ስል ውሸት ይመስላችኋል ብዙ ሰዎች ስልክ የለኝ በሰው ስልክ ነበር እየቀረጽኩኝ ፖስት ጸግዬ ምንድነው መላይል አቤት ሲያም ቻፓኔ ፓባ አረ ወፍ እንዴ በቃ ማለት ታክሲ ላይ እንዴት እንደምጋፍ ባሽ እንዴት ተጋፍ ሳልፍ እንዴት እንደምሰለፈው በቃ ኮሜዲያኑ ልጅ አይመስልም ነው የሚሉት 3 ሚሊዮን እና እኔ ገብቼ ቪዲዮን ሳይው 3 ሚሊዮን ምናምን ቪው አለው 200,000 ላይክ አለው ላይክ ያናድዳል ከዛ ገብቼ እንዴት እንደምንወድ ሲለው ኮሜንት ላይ ገብ እየራበኝ ነው ልበል እየራበኝ ብትወዱኝ ምንም አይዘላልኝ እና ከባድ ጊዜ ግን ምንድነው ኮንሲስተንሲ ማቆም ያስፈልግ አሁን በጣም ብዙ ሰው ምንም ስልክ የለኝም ቲክቶክ ከጀመርኩ 2 ሳምንት ነው ማንም መልከፍ ማንም ያሉ ቪዲዮ ይሰራል እኔ እኮ 3 አመት ምናምን እኮ ስልክ አልነበረ የለም ከሰው በቃ የሰው ስልክ መቀፈል በቃ ሱስ ሆኖብኝ ነው ማለት ገብቷችኋል ግን ምንድነው የተሻለ ቀን እንደሚመጣ አቅ ነበር ስለዚህ በመስራት ከዛ በኋላ የሆነ ሰዓት ላይ ግን የሆነ ነገር ልክ ሲመጣ የሆነች ቪዲዮ ልክ ስትመጣ ቦም ያደርጋል ከዛ እየሞከርኩ ነው ብዙ ነገር አሁን ሱስ ሆኖብኝ እኮ ነው ሰው ስልክ ሰጠኝ
ሸጬው ሳውንድ ገዛውበት። ይሄ ከባድ ነው። ሱስ ይሆናል ባዘው። አሁንም እኔ ከኔ አይፎን ይልቅ የሰው ሳይኑ ደስ ይላል። የሌላ ሰው ነው ይመስላል። ስልክ ይዛችኋል እናንተ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ከሱ በኋላ ራሱ እኮ የሹፌሮች የሰራው በጣም ትልቅ ነበር፣ ብዙ ሰዎችን ያነጋገረ ነውና እኔ ቪዲዮ ሰርተ ሰው ሲወድልህ በጣም አሪፍ ነገር ነው። ግን እኔ አሁን ቅዳሜ ከሰዓት ላይ ሰዎች በጣም ከማይረሷቸው ቆይታዎች ውስጥ አንደኛው ከሉላ ጋር እና እኔ የነበርኩበት፣ ሌላኛው ደግሞ መግቢያ ላይ እኔ ዮናስ ጸጊ የተጫነ ነገር ፎርቶ በጋራ ላይ በማዳበሪያ ያለው ማን ነው? ደንባራ አይጠፋም። የኔ ነው አትተነባበር። ምንድን ነው ውስጥ አለው? እንትን ነው ያሳማ ምግብ አደም ምግብ እኔ ላይ አንተ እዚህ ትቀመጥ አንተን ይነሳና ሰዎች ሰብስባችሁ እውነታውን ግን የምነግራችሁ ለህዝብ ፊት ጸጊ መልኳም ይናገራል። በቃ ጥሩ ግጥምም ካልሆነ እንዴት ትላለህ? ጥሩ ድምፅም ካልሆነ እና ግን ዮኒ ምን ያደርጋል? ጸጊ እኔ ምኑን ወደድኩት? አለባበሷ አሞጫማ ቤሴንካ ላለመናገር ታሪፍ ጆት ሲመጣ ደግሞ ዮኒ በቃ እኔ በጣም ወደው ሰው፣ ምክንያቱም ሃምብልነቱን እዚህ ቤት ሃምብል አይደላችሁም ማለት አይደለም። አትኮሳተሩ እናንተ እንዴት አይደለም ሲኒ ልታነሺ ነበር። ይሄ እኔ በትህትና አምናለሁና ዮኒ በጣም ትሁት ሰው ነው። የምር ሰው የሚወድ ሰው ነው እና የዋህነቱን ታይበታል። ያለ ነው ይሄን ያውን ብዬ ያሲን እድሜ ልክህን ተወዳድራል። በነገራችን ላይ እንደነገርከን ሩጫ ብቻ ነው የቀረው። ውድድር ምንድነው ላንተ? አሁን እኔ በጣም ውድድር እወዳለሁ። እውነቴን ነው ብላችሁ እዚህ ያላችሁ ሰዎች እንድታውቁ የምፈልገው አሁን ራሱ ውድድር ውስጥ ነው ያለው። እውነታይ ውድድር ውስጥ ነው። ተግባብተናል ጸጊ። በቃ ግን እኔ የምወዳደረው ካለፈው ማንነቴ ጋር የተሻለ ማንነት ለማምጣት ነው። በቃ ውድድሬ እኔ ከማንም ጋር አይደለም። እኔ ማንንም መሆን አልችልም፣ እንደማንም መሆን አልፈልግም። የተሻለ ማንነት ግን እኔ ራሴ ላይ ሰርቼ የሆነ ነገር ማምጣት እፈልጋለሁና የማለፉ ኮኮቦች ላይ 5ኛ ወጣሁኝ። ፊልም ሰራሁኝ፣ ሰዎች ያቁኛል ነው። ተመልሼ ግን ባላገሩ አይደለ ሄጄ ተወዳደርኩ። ኢጎ ምናምን አያስፈልግም። የተሻለ ቦታ ለመምጣት የሆነ ከተወዳዳሪዎችም እኮ የሆነ የምትማሪው ነገር አለ ጸጊ አይደለ አብዬ? ግድ ነው በቃ ከተወዳዳሪዎችም የሆነ ነገር። ስለዚህ ኢጎ እኔ የለብኝም። ሃምብል አሁን ስታንድ አፕ ኮሜዲ ትሰራለህ። በጣም ብዙ ሰዎች ከፊት መጥተው ይቀመጣሉ እና የተለያየ አይነት ካራክተር ያላቸው ሰዎች። እኔ አሁን አንድ የውጭ ሀገር ስታንድ አፕ ላይ ያየው በህይወቴ አለ ስታንድ አፕ እየሰራ ሰውየው እንቅልፍ ወስዶታልና በህይወቴ ማንም ሰው የኔ ስታንድ አፕ ኮሜዲ ላይ መጥቶ ተኝቶ አያውቅም እና አንተ የመጀመሪያው ሰው ነው ምናምን ብሎ አናደድከኛለሁ እና የደከምኩ ያክል ነው የተሰማኝ። ምን ገጥሞ ያውቃል ስታንድ አፕ እየሰራ? እኔ አሁን የሆነ ስታንድ አፕ አዘጋጅቼ ሰው እየወጣ ነው በቃ ማለት ጥሩ ጊዜ አሳልፈን ማለት በቃ ከዛ ሰው ክሬዲት ሰጣ፣ ፎቶ ይነሳል እና አንተ በቃ ሰው ትገላለህ አይደል በቃ ያለኝ ማለት ነው። ኧረ በጣም ትገላለህ። የትኛውን ቀልድ ወደድከው? አይ እኔ ሞቶ የወጣ ሰው አግኝቼ እኔ አልገባሁም ግን ትገላለህ አልገባሁም። የሞተ ሰው ጠይቄ አልገባሁም ግን በቃ ሰው ትገላለህ። አንዳንዴ ይኸውልሽ አይሳካም። እኝክ ያለ ቀልድ ይቀልዳል ወዳለ ቤት አበዛው ትዳል ለራስ ይታወቃል ተቀላል እና አስተባብራ። ለዛ ነው ጂም የጀመርኩት።
ማይስቅ ከሆነ ትይዋለሽ ገልመጥ ውጪ እናወራለን ካልሳ ይኸውልሽ እኔ በቀደምም እንደ ኤግዛምፕል ሰጥቼዋለሁ እኮ አንድ አናጺ 10 ሚስማር ቀጥ አድርጎ ቢመታ አንዱ ቢጣመምበት አናጺው አይችልም ማለት አይደለም። ይሄ በቃ ላይፍ ላይ ያለ ነገር ነው። ፐርፌክሽን የሚባል ነገር እየሞከርን ነው። እኔ አሁን በጣም ብዙ ሺህ ሰው አስቄያለሁ። ከ500 በላይ ኮሜዲ ቪዲዮዎችን ቲክቶክ ላይ ሰርቻለሁ። አረ በቃ እስኪሉ ማለት ነው። አንዳንድ ሰው አረ ቃል በቃ የሚልም አለ። በአቁም በቃ እንትን ላይ ስራ የሚልም አለ። ገብቶሻል? ግን እየሰራን ነው። ትምህርት የለም። አሁን አንዳንዴ ጨዋታውን ታቅና የምትናገርበት ፓንች ላይኑን አንደርስታንድ ማድረግ አትችልም። ግን እየሰራው ዳትስ ዋይ እኔ ውድድር ወዳለው የምለው የሆነ ፍሬም ውስጥ ለመግባት ነው። እኔ አሁንም የሆነ ሌቭል እንደ በቃ ሰው እኔ አላወራም። እየሞከርን ነው። ግን በዛ ሂደት ውስጥ ግን በጣም ብዙ ተከታዮች አግኝተናል። እየሞከርኩ ነው። ግን በጣም እንትን ነው ምርር ያለ ነገር ነው። ከኮሜዲ ሰው ጋር ሲደርስ ሰው በጣም ብሶቱን አወጣበት ብዙ ነገርና ጠብቀው ነበር እንደዚህ። ዋናው ዓላማው ምንድነው? በዓለም ላይ ያለ እውነታ ነው። ሁሉም ሰው እየሞከረ ከዛ ሰውየው ግን የሚናገርበት ኢንቴንሽን አንደርስታንድ አድርገኝ ነው። እኛ ለኛ አንደርስታንድ መደራረግ አለብን። ይሄው ላፕቶፕ ልጆች የሚጫወቱበት ብሎ ነው። ልጆች የሚጫወቱበትን ላፕቶፕ አንተ ሰውየው መጣብኝ አሁን እንደዚህ ስትለው እየሞከርኩኝ ነው። ሰው አይደለም እንዴ ይላል። ስለ ሰውነት ነው የሚያወራው። በጣም ብዙ ሰዎች ብር ኑሯቸው የሆነ ግን ህመም እንትን ብሎባቸው ለመዳን እየሞከሩ ሌጀሪ መኪና የሚነዳ ሰው እኮ ምናልባት እኛ እሱን ተኝተን ይሄ ሰውዬ እንዴት እንደሚያስቀን እሱን ባረገኝ እንላለን። ምናልባት እሱ ሰውዬ ደግሞ መኪናውን እየነዳ እንደው ልጄ በዳነችልኝ ሁሉ ነገር ቀርቶብኝ እያለ ሊሆን ይችላል። እና እንትን አታረግም። በቃ ሁሉም ሰው በየራሱ መንገድ እየሞከረ ነው አይደለ? እኔ አሁን ብስኩት ለማንሳት እየሞከርኩ አንሳ ጥሩ አንሳ። ገና ጸጊ ኳስ እንደምትወድ ታውቃለህ? ኮሜንታተር ነው ግን የምትወደው ከኳስ يا جماعة انت كل تعرف حد عمل ما مزوج بسلتني يسروت نبرك بسلتني በጣም የሚገርምክ ጦርፓቴ በሰብ እንግሪ ገባታት አልቫሬዝ ለሜሲ ዋባይ ኤዳን አኩም ኤዳ ወይ ከመጣ ዳጣሬ ያ አኩም ነቃ አይዋ ማሻአላህ ኤዳኩም ወይ በዱማክ ናቼ በዱማክ ወይ ቢጫ ዋባይ ወይ ቢጫ ጨብጨብጫ ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ያሲን ላይፍ ስታይል እንዴት ነው? ከጧት እስከ ማታ እንደው አንድ ቀን ያሲን ብዙ ሰዓት ላይ ምን ላይ እናገኘው? ጧት እነሳለሁ። ቆንጆ ቁርስ ከበላን በኋላ ቁርስ መብላት በመጀመር ነው። በርግጥ በቅርብ ቢሆንም ቡናዬን ጠጣለሁ። እዛ በኋላ ሪዲንግ ታይም አለች 30 ደቂቃም 40 ደቂቃም ትሁን ሪዲንግ ታይም አለች። እንደዛ ካላደረኩኝ ምቾት አይሰማኝም። ከዛ እያለ ማድረግ ያሉብኝ ነገሮች አከናውናለሁ። ወጥ አይደለም ይሄ የኔ እንትን ወጥ አይደለም። የተሰመረ አንዳንዴ ሰኞ ቀን አብየተኛለሁ። አንዳንዴ እሑድ ቀን ሰው በሚያርፍበት ቀን 5 ስራ ይዤ እንትን ስለዚህ እንቅስቃሴው ብዙ እኔ ሰሞኑን በጣም ብዙ ሰዎች የብዙ የጥበብ ሰዎች ላይ የደረሰ ነገር ነው። በተለያየ ጊዜ ያሲን ሙቷል ተብሎ በተለያዩ ማህበራዊ ሚዲያዎች ላይ ሲወራ ነበርና ቤተሰብ ጋር ለምሳሌ ስልክ ላይ ሰራ ይችላል፣ በተለያየ አጋጣሚ ላይ የሆነ ነገር ሊኖር ይችላልና እንደዚህ አይነት ወሬዎች ቤተሰብ ሲሰማ አንተ ጋር የሚያመጣቸው ነገሮች እሱም በደንብ ብናነሳው ጥሩ ነው ብዬ ስላሰብኩኝ ነው። በሲሪየስ በምን አረጋግጣችሁ እናንተ ነገር ነው መጣ እርግጠኛ እንደ ድንዲ ስኳር አቧራ ያነራግፍ ስለመጣ ከባድ ነው። አጋጣሚ እኔ ማዘሯ ብቻ እንዳደረግጥ ነፋዙካ ነብና እንደ አጋጣሚ እኔ ቤተሰብ ጋር ነበርኩኝ። ያ ጉዳይ እኔ ከዙሪያ ያሉ ሰዎች እንዳይጨነቁ እንትን አልኩኝ። ግን
ዛትማች እንትን አላለ። ግን በጣም ብዙ ሰዎች ተጨነቁ፣ በውስጥ ጻፉ። ትልልቅ ሚዲያ ፔጆችም ይሄ ልጅ አልሞተም፣ አከራይም ደውሎ ቤት ኪራይ ሳከፍል እንዳት በውስጥ አንዳንድ ሰው የሚጠይቅበት መንገድ ያሲኖ ዝማት ከሞትኩ ሞቻለሁ በልልኝ እንዴ ከሞትኩ እኮ ቆይተሃል ምላለን የሆነ እና ግን ትክክል አይደለም። ግን እኔ ጉዳዩን ለምን ተጠቀምኩበት? በተወረወረብህ ድንጋይ የሆነ ነገር መገንባት። እኔ ኮንተንት ነው ያገኘሁት፣ ኃይለኛ ፕሮሞሽን ገብቷቸዋል። እና እኔ ማዝናው የፈጠራ አቅማቸው የላሸቀ የወደቀ ሰዎች ናቸው እንደዚህ አይነት ነገር የሚሰሩት ገብቷል። ግን የመጨረሻ ጊዜ ላይ ምን ተሰማኝ? ማታ ድሹ ደወለችልኝ። የምር ነው እንዳልክ? አዎ ሌሊት ማለት ነው። በኢንስታግራም ደውላ ምንድነው እንደ ወትሮ ገንዘብ ብድር ፈልጋ ነው ብዬ አነሳው። ሄሎ አለኝ። አበድር ሻይ ምና እስቲ ድምፅህን ከፍ አድርግ። አቤት። አልሞትክም? አንቺ ካልገደልሽ ለቅሶ ቤት ግን እንደምንም ገጥማኝ ሰው ኮሜዲያን ስትል ለቅሶ ቤት የምታለቅስ አይመስልም። አልችልምና እያለቀስኩ ለካ ከውጭ ነው የመጣው። እንቅልፍም አለበት እያለ አትጨከኝ እያለ ለምንድን ነው አስክሬን የምትሰደው? አታርምኒ እስኪ ከቻፍ እስከቻፍ ቅርቦ ገበታ አረ ያሲን እኔ ለቅሶ እንደዚህ በራፕ አይቻላግም እንትን ነው። አንዳንዴ ደግሞ የሚመጣው ምንድነው ሴቶች ምሽት ግዴታ ያለበት ሰው ይወጣል። ታካ ቲክቶከር ታካ ናባባንካና ኮዲንካ ምሽት መች ነው? ምሽት መች ነው? ወሬ ቀበራችሁት ወይስ? አንዴ ነፍሱን ይማረው አጎቴ ሞቶ ራስ አጎት ሌላ ዘመዳችን ፋዘር ጋር መጣ። የሰማሁት ነገር እውነት ነው ወይ? የሰማሁት ነገር እውነት ነው ወይ? የሰማሁት ነገር ያሲን የፍቅር አንድ ፎንቃ የነበረች በቃ ምንም ብላ ታጠፈች። መቼ መሰለሽ አንድ 10 አመት ምናምን አልወደድኳትም። እኔ ግግም እኮ ነው ብለ አሁንስ እየሞከርኩኝ ነው። የገባኝ ምን እንደሆነ ታውቃለህ? የሆነች ልጅ በጣም ተወዳት ነበረ፣ ግን ጎርታለች። በቃ በልብ ሞታለች። ከዛ ድጋሚ ያልወድም አይነት እንትን ውስጥ አልገባማ። ሴቶች ምናምን አትልም አይደል? ምን ግጥም ሰራውኝ መሰለሽ? ይሄንን ፊሊንጉን ስለተረዳሁት የጀግና ማኒፌስቶ የሚል መጽሐፍ ላይ ምን ይላል መሰለሽ? ስለ ፍቅር እኔ ተጎድቼ ባላቅ ኖሮ ስለ ፍቅር መጽሐፍ አልችልም ነበር። የሆኑ መንገዶች ይሆናሉ። እና አንድ ቪዲዮ እኮ ሰርቻለሁ ከ12 ሚሊዮን በላይ ቪው ታክሲ ውስጥ ተቀበል። እና ምንድነው የሚለው ያገኛታል ታክሲ ውስጥ ማለት ነው። ጎጆሽ እንዴት ጸና? ልጆችሽ አደጉ? ባልትዳርስ ጤና? ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል? ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን ይጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል አንቺስ ቆይ ወደሽው፣ ለሱ ክፍት ሆነለት ለኔ ቆለፍሽው። የኔን እንኳን ተይው ለእማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ ያንቺ አልተቀደደም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣ። ማነህ ረዳት ልጅት ቤት አይሆኑ እዚህ ጋር አውርዳት። ውረጂ በባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ
የሆኑ ሰዎች አንተ ጻፍኩ አክስቴ ጻፍኩት ለማሳዘን የሞከርኩ ሰርጓ ላይ እኔም ሞዳት ልጅ ሌላ ሰው ስታገባ ሰርጓ ላይ እንድመጣ ፈልጋ ነበር እሷን ሌላ ሰው ሲወስድ በህይወቴ ደግሞ እኔ መፈራው ነገር እሱን ማየት ነበር እሷ ስታገባ እኔ በህይወት ቆሜ ያያለው ብያስብ ነበር በህይወት ነው የምኖረው ምክንያቱም ዲፕ በጣም ነበር ሞዳትና ሰርግሽ ላይ መጥቼ አድርጌ ከረባት ይላል ያበደ ሰውዬ ነው ዘበኛው መለሰኝ አልቻልኩም ለመግባት ፍቅሬ እንደነበርሽ መውደዴ እንደነበርሽ አያለማወቅሽ አውቃለሁ አያዘንጥም ሱፍ አይደምቅም ከረባት እንኳን ድግስሽ ላይ ልብሽ ላይ ለመግባት ያማል ግን በጣም የፍቅር ክፋቱ ምናምን ይያል እንተ ይላል ከዛ ይሄ እውነት ነው የሆኑ ሰዎች በጣም ተወዳለህ ከዛ በኋላ ለምን ተወኛ ምናምን ትባላለህ የሆኑ ሰዎች ደግሞ መውደድ እንጂ መተው አይችሉም መተውም ፕራክቲስ ለመመድ ይፈልጋልና የሚወዷችሁ ሰዎች ካሉ ጥሩ ልብ ያላቸው ወርቀ ልብ የሆኑ ሰዎች ካሉ እንደኔ አንተ እንኳን ተው አሰክስ ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። ታፕታፕ ሰን መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቤር 20 ሚሊዮን ኮድ በመጠቀም $20 ያገኙ። ታፕታፕ ሰን ግጥሞቹ እንዳልከው መልክቶቹን በጣም ከባድ ናቸው። አሁን አንተ የሶሻል ሚዲያ ሰው ነህ። የሶሻል ሚዲያና ሜንስትሪም ሚዲያ ደግሞ አሁን ልክ እንደኛ በሚዲያ ደግሞ ኢቢኤስ ላይ ፕሮግራም የሞከርከው ፕሮግራም አለ የቤተሰብ ጨዋታ ሾርት ሊስት ውስጥ ከገቡ ሰዎች ውስጥ አንደኛው ነህና ሁለቱም ላይ የተለያዩ አይነት ሰዎች ተመልካቹም የተለያየ ነው። አንድ አይነት ተመልካቹም አለ የጋራ የሆነ ግን የተለያየ ተመልካቹም አላቸው። ስለዚህ ስለ ማህበራዊ ሚዲያና ስለ ሜንስትሪም እንደዚህ ስለዋናው ሚዲያ ፕሬዘንቴሽኑም የተለያየ ስለሆነ የተለያየ አቀራረቡ የተለያየ ነው በጣም የሜንስትሪም ሚዲያ ላይ ያለው ኦዲየንስ ሌላ ነው ሶሻል ሚዲያ ደግሞ የቅርብ ጊዜ ኤክስፒሪየንሳችን ነው ሜንስትሪም ሚዲያ ላይ ያለው ነገር ለሶሻል ሚዲያው ግብአት ነው አሁን የሶሻል ሚዲያውም ለሚኒስትሪው ግብአት ነው ግን አሁን ሰው ወደ ሶሻል ሚዲያ በጣም እንትን ይያለ ነው ምክንያቱም ለሚኒስትሪ ሚዲያ የሚሆኑ ሰዎችን ራሱ ከሶሻል ሚዲያ ላይ ነው ፒክ ያደረገ ያለው አብዛኛው ስታይ ወደዛ እየሄደ ነው ግን ሚኒስትሪ ሚዲያ ትልቅ በልምድም በብዙ ነገር በጣም ትልቅ ነው ትልልቅ ባለሙያዎች ያሉበት ትልልቅ ስራ የሚሰራበት that's why እኛ የቤተሰብ ጨዋታ ላይ እንምጣ ብለን ስናስብ ማደግ ስለምንፈልግ ነው አቅም አለኝ ታለንት አለኝ ኢንሻአላህ የተሻለ ቦታ መምጣት ስለምፈልግ ነው ወደዛ ሶሻል ሚዲያው ላይ እኔ አሁን ከ2.3 ሚሊዮን በላይ ተከታይ አለኝ ስራዎቼ እየሞከርኩኝ ነው በራሱ ከ15 ሚሊዮን በላይ ታይቷል ሌሎችም ስራዎች ይያሉ ግን ማደግ ያስፈልጋል ሚኒስትሪ ሚዲያው ላይ መምጣት ፈልጋለሁና አንደኛው ከአንደኛው ይበልጣል ምናምን ማለት አልችልም ሁሉም ጋር የራሱ እንትን አለው ግን አሁን ሶሻል ሚዲያ ኢዚ ነው ሶሻል ሚዲያ መሰሪበት መንገድና አሁን ሚኒስትሪ ሚዲያ ላይ የሚሰራበት መንገድ አንድ አይደለም ሚኒስትሪ ሚዲያው አልፊ ነው አሁን የቤተሰብ ጨዋታ እንዳለው ነው እንግዲህ ቅስቀሳ ላይ ነው ናቸው በጣም ጥቂት ብዙ ሰው ነበር አንሳቸው ጥቂትና የቤተሰብ ጨዋታ ላይ ያሲን ሲመጣ እንግዲህ በራሱ መንገድ በደንብ ከኦዲየንስ ጋር በደንብ ኢንጌጅ ያደረገ የራሱን ነገር እየሰጠ ከነሱም እየተቀበለ ይቀጥላል አይደለ በምን አይነት መንገድ ምን ልትሰጠን ዝግጁ ነው አሌክስ አብርሃም ግጥም ምን ይላል መሰለሽ ባዶ ነኝ ስምሽን ሲያነሱ ልቤ እየታመመ ስጋ ያነሰ ሌላ ክረምት ሄዶ ሌላ ዶፍ ደረሰ የደረቀ ምድር የናፈቀ ዝናብ በሐሴት ራሰ ሌላ ፀሐይ ወጣ ሌላ አዎ ባዶ ነኝ ሙሉ ነኝ ክርክር ከአፌ አይወጣም ሙሉ ነኝ ስላሉ ሙሉነት አይመጣም ምናምን አሜዚንግ የሆነ ግጥም አለ አሌክሱ በጣም እውነት እና ያንን የሰራሁት ማላኮ ኮቦሽ በጣም ብዙ ሰዎች ወደዱ ቴዲስ ተስፋ አለው ምናምን then በኢቢኤስ እያደግን ብዙ ስራዎችን እናንተ እየሰራ ምናምን ይመጣ ነው then አሁን እዚህ ጋር ደግሞ መጣ እዚህ ጋር ስንመጣ ያሳደገን ቤተሰብ ነው እናንተም ደግሞ አምናችሁብን እዚህ ነገር ውስጥ አስከብታችሁናል በተቻለ መጠን ፕሮፌሽናሊ ኢትዮጵያ የሚያስጠራ ትልቅ ባለሙያ ሆኜ ነው ማለፍ እንፈልገው እሞክራለሁ ቤተሰብ ጨዋታ በቀላቀል ምክንያቱም ሌሎች ተወዳዳሪዎችም አሉ ከኔ ጋር
እነሱም የራሳቸው ፓሽን አላቸው ኮሜዲያኖች ናቸው ትልቅ አቅም ያላቸው ሰዎች ናቸውና እኔ እድል ይሰማኛል ባይዘው በጣም ጥሩ ነገር ይሰማኛል ከነሱ መሃልም ጆይን አድርጌ ሲኒሪቲ መጠበቅ አለበት ገብቷቸዋል ግን አሁን ምንድነው እሞክራለሁ ጥሩ ነገር ለማሳየት እጥራለሁ በቻልኩት መጠን እና እናንተም ደግሞ ፕሮግረስ እያያችሁ ነው አይደል ሌዘር ጃኬት ነበር እንደ በፊት ሌዘር ነበር እንደ አይ ለውጥማ ምንድነው ታዲያ በሏ ታዲያ እኔ ሳወራ ስለዚህ ኮዴን ነገራቸውና እንዲመርጡ በዚህ አጋጣሚ ለደጋፊዎች እና 7696 ላይ YR ካላችሁ የቤተሰብ ጨዋታ በኮሜዲያን ያሲኖ ይመራል በጣም አሪፍ ነው የሰጣችሁኝ ድጋፍ እኔ ደነገጥኩኝ ያለውን ላይክ አይቼ የተሰጠን ድምጽ ምናምን እና ድምጽ ብሰጡን እና የቤተሰብ ጨዋታን ነፂ አይተካም ነፂ መሆን አይቻልም ማንንም መሆን አይቻልም ደግሞ በአለም እውነታ ማንንም መሆን አይቻልም እና እኔ በኔ ቀለም በኔ አረዳድ እንደ ታናሽነቴም ደግሞ እየተመከረን እየተገራን አቅጣጫ እየተሰጠን ብንሰራ የተሻለ እንመጣለን ብለን እናስባለን የመጨረሻ 5 ውስጥ እንግዲህ አንደኛው ያሲኖ ነው ከያሲኖ ጋር በጣም ደስ የሚል ጊዜ ነው ነበር በጣም እናመሰግናለን ጥሩ የሳቅ የፈገግታ ጊዜ ነበርና አብሪ የእውነት ቴንክ ዩ ሶ ማች በዚህ አጋጣሚ መናገር እንፈልገው ነገር ምንድነው እኔም እየሞከርኩኝ ነው በጣም ብዙ ወጣቶች ወደ ሶሻል ሚዲያ ለመምጣት እየሞከሩ ነው አዲስ ሴሚናር ይዘን እየመጣን ነው እኛም ታዋቂነት ለሌሎች ሰዎች ማገዝ ካልሆነ የኔ 2.3 ሚሊዮን ምናም ተከታይ ምንም አይሰራልኝም ዴን እየሞከሩ ያሉ ሰዎችን ሰፖርት ለማድረግ ሰብስበን ሐሳባቸውን ለመስማት እየሞከርኩኝ ነው የሚል ሴሚናር ይዘን እየመጣን ነው መግቢያ በነፃ ነው ፕሮዳክታቸውን እየሞከሩ ያሉትን ነገር ብቻ ቆመው መናገር ነው ከኮሜዲያን ያሲኖ ጋር የነበረን የሻይ ሰዓት ቆይታ ይመስል ነበር የቅዳሜ ከሰዓታችን በሳቅ በፈገግታ የሻይ ሰዓቱ ቆይታ ይመስል ነበር ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ አብራችሁን ቆየው የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን